ሳያቸው የአይን አስተያየቷ ምናምን ልክ ከጆን ዳንኤል ጋር እንደነበረው አይነት አስተያየት ነው እያየችው ያለችው። የዛኔ የዛሬ ዓመት ትዝ ካላችሁ ኬክ ይዛ ሁሉ እንቧ ምናምን ሁሉ መጥቶ ኬክ ቆርሳ ምናምን ነው ሃፒ በርዝዴይ ያለችው። አሁን ግን ይሄ አዶናይ የሚባለው ቢዚ ነው ያደረጋት፣ ጃኒ ቢዚ ያደረጋት። አንዴ አድዋ፣ አንዴ መቀሌ፣ አንዴ ሽረ እንዳስላሴ ይዟት እየሄደ ቢዚ ያደረጋት። ጋይስ ቢዚ አድርጓታል። እና እኔም እንደናንተ ተጠራጥሬያለሁ። ደስ ይለኛል። ጃኒን በጣም ነው የምወዳት። በነገራችን ላይ ጃኒ ከጆን ዳንኤልም ጋር ብትሆን ደስ ይለኛል። ከአዶናይ አዶናይ አሁን ሳስበው ራሱ ቆይ አዶናይ ደስ ይላል እኮ አዶናይ ጋይስ ክሬዚ ነው፣ ያዝናናታል። እስኪ እንዴት ነው እስኪ ጋይስ እስኪ ዝም ብላችሁ እስኪ አዶናይን እና ጃኒን እንመልከታቸው እስኪ። ያዝናናታል፣ ይንከባከባታል። እንደው ያው ካናዳም ስለኖረ ከዚህ በፊትም ነጭ ገርል ፍሬንድ ስላለችው እንደው መላምታችንን እንጣል ጋይስ፣ አብረን እንማ። ስሙ እንደው ዝም ብዬ ሳስብ እንትና በደንብ ፍቅር የሚሰጣት ይመስለኛል አዶናይ ከጆን ዳንኤል የበለጠ። ለምን በሉ ጆን ዳንኤል ገና ልጅ ነው። ሲቀጥል ከሀገር አልወጣም። ጆን ዳንኤል ስማርት ናት፣ ጨዋታ ምናምን ነው እንጂ ፍቅር ምናምን የኔ ማር የኔ ፍቅር ምናምን ኢትዮጵያ ሀገር ላይ ከሀገር ውጭ ያልወጡ ወንዶቻችን ስለ ፍቅር ብዙ አያውቁም ጋይስ። ሴትን ልጅ እንዴት ትሪት ማድረግ እንዳለብህ፣ እንዴት ፍቅር መስጠት እንዳለብህ፣ እንዴት መንከባከብ እንዳለባቸው አገር ላይ ያሉ ወንዶች ብዙም አያውቁም ጋይስ። ወይ ቤተሰቦቻቸው በጣም ሌተስት የሆኑ ውጭ ሀገር የኖሩ ወይ ደግሞ ጸዳ ያሉ ቤተሰቦች ከሆኑ አባት ለእናት የሚሰጣትን ፍቅር አይቶ ያደጉ ልጆች ካልሆኑ በስተቀር እንደኔ እየተኮረኮንክ ያደግ ከሆንክ ምንም ነው የማይገባ፣ ወይም ወንዱም እንደዛው ማለት ነው። ሶ አዶናይ ግን ከዚህ በፊትም ነጭ ነበረችው